አቤል የያዙት ሰው ማን ነው? ናታን እንግዲህ ቪዲዮ ላይ እንዳያችሁት ለደቂቃም ቢሆን ሲቃዩ እንዲያቆም አልፈልግም እያለ ነበር። ይህ ሰው ማን ነው? ሉሊት ደግሞ ተሽሏት ማለትም እንግዲህ በክፍል አንድ ላይ በምዕራፍ አንድ ላይ ማጨረሻው ክፍል ላይ ሉሊት እና ጽ አብደው ነበረ። ነገር ግን ሁለቱም ተሽሏቸው ነበር። አሁን ላይ ግን ሉሊት እንደ እብድ ራሷን አስመስላ ብዙ ተንኮል እያሰበች እንደሆነ ትላንትናው ክፍል ላይ ተረድተናል። እንግዲህ ሉሊት ምን አስባ ነው? የድሮ ማንነቷ ዛሬም አልለቀቃትም ማለት ነው። ሰላም ሰላም፣ የሀረግ ድራማ ተከታታይ ቤተሰቦቻችን እንኳን ደህና መጣችሁ። እንግዲህ በጣም ብዙ ሰው ምዕራፍ ሁለት ይቀጥል የሚል ድምፅ እያሰማው ነበረ። በዛ በድምፃችሁ መሰረት እንግዲህ ምዕራፍ ሁለት ትላንትና ጀምሯል ማለት ነው። እንኳን ደስ አላችሁ። ለዚህ ቻናልም አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በትላንትናው ክፍል ላይ እንግዲህ ጽ በተፈጠረው ነገር ላይ በጣም አዝና እና ልቧ ተሰብሮ በጣም የምትወደው እና ታፈቅረው የነበረው ሰው እንግዲህ መጨረሻ ላይ ወንድሟን ሊያሳጣት የነበረ ሰው እንደሆነ ስታውቅ እንግዲህ በጣም ብዙ ነገሮች ተፈጥረዋል። የአባቷን መሞት የሰማችው እንደዚሁም ደግሞ የወንድሟን፣ በዛ ላይ ደግሞ ያፌትን ሁሉ ነገር ሲያደርስባቸው የነበረው ወንድማቸው እንደሆነ ስታውቅ ነገሮች ተደራርበው ከአቅሟ በላይ ስለሆኑባት አብዳ ነበር እንግዲህ በምዕራፍ አንድ መጨረሻ ላይ የታየው ማለት ነው። ነገር ግን አሁን ተሽሏታል። ነገር ግን ማንንም ሰው በፍቅር መቅረብ ወይም ሰውን በሰላማዊ መንገድ ማናገር አትፈልግም። ሁልጊዜ የምትፈልገው ራሷን በመጠጥ ውስጥ መደበቅ ነው። እንግዲህ ትላንትና እንደተመለከት ነው ማለት ነው። ሉሊትም ደግሞ ተሽሏታል። ነገር ግን ትላንትና እንደ እብድ ሆና እያስመሰለች ነው ያየናት። ግን ገነት መታ ምግብ ሰታት ከሄደች በኋላ መሄዷን ካረጋገጠች በኋላ ወደ ራሷ ተመልሳ የሆነ ተንኮል የምታስብ ነበረ፣ የሆነ የምታሳየው አክት የነበረው ማለት ነው። እንግዲህ የዛ ጋር የምንረዳው ነገር ምንድን ነው? ሉሊት ጤነኛ ናት። ምክንያቱም ትላንትና ገነት መጥታ ምግብ ሰታት ከሄደች በኋላ የገነትን መሄድ ካረጋገጠች በኋላ ወደ ራሷ ተመልሳ ልክ እንደ ጤነኛ ሰው ነበር ስታስብ የነበረው ማለት ነው። የሆነ ተንኮል የምታስብ ነበር የምትመስለው ማለት እንግዲህ ምናልባት እዛ ቤት እንዴት አድርጌ ተመልሼ ልግባ እያለች እንግዲህ ገነት ምግቡን ከሰጠቻት በኋላ የጊዜ ነገር በጣም ይገርማል፣ አንቺን ከታች እኔን ከላይ ያደረገን እያለች ነበረ ማለት ነው ስትናገራት የነበረው እና ሉሊት ግን ከሄደች በኋላ ስታስብ የነበረው ጥሩ ሀሳብ አልነበረም እና ጤነኛ እንደሆነች ነው የሚያሳይ የነበረው ማለት ነው። እንግዲህ ሉሊት ምን አይነት ተንኮል አስባ ይሆን ዛሬም እንደዛ ያንን ሁሉ ዋጋ ከፍላ ተንኮሏን አልተወችም ማለት ነው። ሌላው በጣም የሚያሳዝነው ነገር ደግሞ ኤፍራታ በጣም ታሳዝን ነበረ። ትላንትናው ክፍል ላይ እንግዲህ ልጇን አታ ልጇ መቃብር ቦታ ሄዳ እያለቀሰች ነበረ። እንግዲህ እዛን ጋር ልብ ብላቸው ከተመለከታቸውት አንድ ሰው በጣም ሀብታም ሰው አለባበሱ ምናምን በጣም ሀብታም ነው። ነገር ግን እሷን ሲቀርባት ግን የለበሰውን ልብስ አውልቆ በቃ ዝም ብሎ ተራ ሰው መስሎ ነበረ ወደ እሷ የተጠጋት የቀረባት ማለት ነው። እና ያ ሰው ያንን እንደገና ደግሞ ልሸኛችሁ በማለት ቤታቸው ድረስ ሄዶ ቤታቸውን ተመልክቷል። በዛ ላይ በመጨረሻ ሰዓት እንግዲህ ጽንም ደግሞ የወሰዳት እሱ ነው። ምክንያቱም መኪና ይዘህልኝ እንድትመጣ ፈልጋለሁ እያለ ነበረ ደውሎ ማለት ነው። ስለዚህ ጽንን ከዛ ከመጠጥ ቤት ይዟት የሄደው እሱ ነው። እና ይህ ሰው ማን ነው? ምናልባትም ደግሞ የያፌት እንግዲህ ያፌት በፊት በነበረበት ሰዓት በጣም ብዙ አብረውት የሚሰሩ ሰዎች ነበሩ። ምናልባትም ደግሞ ከነሱ አንዱ ሊሆን ይችላል እንግዲህ። እና ይህ ሰው ማን ነው? ከነሱ ውስጥ ደግሞ ምንድን ነው የሚፈልገው? እንግዲህ ኤፍራታና ናታን ልጃቸውን ወልደው በሰላም በፍቅር ጥሩ ህይወት እንደኖሩ ነበር ትላንትናው ላይ የሚያሳየው ማለት ነው። ማለት እንግዲህ ብዙ ትውስታዎች ትዝታዎች ነበሯቸው። ነገር ግን አሁን ከዚህ ሁሉ ጊዜ በኋላ በጣም ብዙ ጥሩ ነገሮችን አሳልፈው በሰላም እየኖሩ ፈጣሪን እያመሰገኑ ነበረ። ነገር ግን ይሄ ሁሉ ጊዜ አልፎ እንደገና ደግሞ ያ ሲያሳልፉት የነበረው መከራ፣ ሲቃይ፣ ፈተና እንደገና አሁን ተመልሶ ወደ ህይወታቸው መጥቷል። እና ይህን ሁሉ ነገር እያደረሰባቸው ያለው ሰው ማን ነው? ከእነሱስ ምንድን ነው የሚፈልገው? እንግዲህ ትላንትና ያያችሁት ሰው ምናልባት ደግሞ ልጃቸውንም የገደለባቸው ሰው እሱ ሊሆን ይችላል። እንግዲህ ማን ነው? ምንድን ነው? ምናልባት ብዙዎቻችሁ ደግሞ ያፌት እና ቢኒያም አሉ፣ ምናልባት ናታን ያገተው ሰው ያፌት ሊሆን ይችላል እያላችሁ ነበረ ማለት ነው። በጭራሽ ያፌት ሊሆን አይችልም። ምክንያቱም በጣም ብዙ አመታቶች ተቆጥረዋል፣ አልፈዋል።
ስለዚህ ይህንን ሁሉ ጊዜ ደግሞ ናታን ያፌትን ደብቆ ሊይዘው አይችልም እና እኔ በራሴ ያፌት አይመስለኝም። ምክንያቱም ወይም ደግሞ ልጃቸውን የገደለባቸውን ሰው ሊሆን ይችላል፣ ወይም ደግሞ ልክ ከያፌት ጋር አብሮ ሲተባበር የነበረ ሰው ሊሆን ይችላል። እንግዲህ ታሪኩ እንደዚሁም ደግሞ እሱን መሰሎች በጣም ብዙ ያፌት በጣም ብዙ ሰዎች ነበሩት። ምናልባት ከነዛ ሰው መካከል አንዱ ሊሆን ይችላል። ሌላው ደግሞ እንግዲህ አቤል ፂን በጣም እንደሚወዳት ነው ትላንትና የተረዳ ነው። እንግዲህ በፊት የቢኒያም ሆና ሳለ ፂን በተደጋጋሚ እንደሚወዳት እና የራሱ እንደሚያደርጋት እየተናገረ ነበር። ነገር ግን በዛን ሰዓት እንደዛ ሲል የነበረው ዝም ብሎ ለሆነ ለተንኮል ወይም ደግሞ ቢኒያምን ለማናደድ እየተጠቀመ የነበረው ዘዴ ነበረ። ነገር ግን አሁን ፂን የእውነት ወዷታል። ገንዘብ ይሰጣታል። ከኔ ፈልጋ የምታጣው ነገር እንዲኖር አልፈልግም እያለ ነበረ። እንግዲህ ገኒ ለምንድን ነው ገንዘብ የምትሰጣት እያለችው ማለት ነው። እና እዚህ ጋር እንግዲህ ፂን በጣም እንደሚወዳት እና እንደወደዳት ነው የሚያሳየው ማለት ነው። እንግዲህ ፂ ግን ከቢኒያም ሌላ ሰው ማንንም ሰው በፍቅር መቅረብ አትፈልግም። እንኳን አይደለም እንግዲህ ለብቻዋ ራሱ ስታወራ ከዚህ በኋላ ፍቅር የሚባል ነገር የለም አትጃጃይ እያለች ራሷን በመስተዋት እያየች ራሷን እየገሰጸች ነበረ ማለት ነው። ስለዚህ እንግዲህ የሚያሳየው ምንድን ነው መቼም ቢሆን ሰውን በፍቅር መቅረብ እንደማትችል ነው የሚያሳየው ማለት ነው። ነገር ግን ምናልባት አቤል ደግሞ መቼም ቢሆን እንደማይተዋት እና ወደ ራሷ እንድትመለስ እንደሚያደርጋትም ደግሞ ለራሱ ቃል እየገባ ነበረ ማለት ነው። ኋላ በምዕራፍ 1 ላይ እንዳየነው ናታን፣ ኤፍራታ ሁሉም በጣም ብዙ ዋጋ ከፍለዋል። በጣም ብዙ ተጎድተዋል። ፍቅራቸውን መስዋዕትነት እስከ ማድረግ ድረስ ደርሰዋል ማለት ነው። እንግዲህ ለፍቅር ሲል ናታንም ደግሞ ራሱን መስዋዕትነት አድርጓል፣ ግን እግዚአብሔር አትርፎታል ማለት ነው። ስለዚህ ከዚህ በኋላ በምዕራፍ 2 ግን የእነሱ መከራ አብቅቶ ቢያንስ በሰላም በፍቅር መኖር እንዲችሉ የሚያደርግ ነገር ቢታይ በጣም መልካም ነው። ምክንያቱም አንድ ሰው ላይ በጣም ብዙ መከራ ሲቃይ ምናምን ሲፈራርቅ ተስፋ የመቁረጥ ነገር አሁን ኤፍራታ ትላንትና በጣም ተስፋ ቆርጣ ከዚህ በኋላ ለምንም አይነት ነገር መታገል እንደማትፈልግ እና ተስፋ እንደቆረጠች ነበር ስትናገር የነበረው ማለት ነው። እና ይህ ነገር ደግሞ ለሰው ትምህርት አይኖረውም። ስለዚህ አንድ ሰው ላይ ፈተና ሲበዛ ፈጣሪ እንደሌለ እንደተወው በቃ አድርጎ ያስብና ተስፋ ይቆርጣል ማለት ነው። ያንን ነገር ደግሞ የሚመለከት ሰው በህይወቱ በጣም ብዙ ውጣ ውረዶችን እያሳለፈ ያለ ሰው ሊሆን ይችላል እና በዛን ሰዓት የሆነ የሚያበረታ ነገር ቢሆን ጥሩ ነው። ስለዚህ በምዕራፍ 2 የኤፍራታን እና የናታን እንደዚሁም ደግሞ እንዳለ የቤተሰቡን ሰላምና ፍቅር ማየት እንፈልጋለን ማለት ነው። ውድ የዚህ ቻናል ቤተሰቦች ቤተሰብ የሆናችሁ በጣም እናመሰግናለን። ላይክ ሰብስክራይብም እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እንጠይቃለን ማለት ነው። በሌላ ቪዲዮ እስከምንገናኝ ለሁላችሁም በያላችሁበት ዓለም ዳርቻ የእግዚአብሔር ሰላም ይብዛላችሁ። እናመሰግናለን።